ከዛ እችናል መሰናበታል ይኸውልህ ትሰማኛለህ አሁን ቃማችሁ ያለው ውጣልኝ ያለበለዚያ አንገትን ቀንጥሽ ነው ማለት ወሰንገላ ሁሉ ነገራችንን ነው የሚያበላሽው ምንም ዘራችን ሊኖር አይችልም የወሰንገላ ማህበር ነው ወይ ዘሩ ትዝታ ደና አይደለችም አሁን ብታይ ራሱ ካልገደልኩት ነው የምትለው አታክልልህ ምታወራ ዝም የግሩ መንትያ መንፈስ እየነገርኩኝ የባሌ አባት እኔ ነው የምፈልገው መልስ ግደለኝ ነኝ እናቴን ግን መልስልኝ የምን ልብ ነው የምታወራው አንተ ወይ ራስን መስዋዕት ማድረግ ራስን ማጥፋት አለብህ ራስን መስዋዕት ማድረግ አለብህ አንተ ስለተወለድክ ነው ወንድም ምንም በማያውቀው መስዋዕት ይሆነው አንተ ነበርክ መስዋዕት መሆን ነበር ይሄ አራስ ቤቱ ነው የሚያለቅሱት ለቅሷል አይደለ አንተ ባትወለድ ኖሮ እኔ ፈልጌ ነው የተወለድኩት በመድር ከሚኖሩትና ከሙታን መካከል ያለው እንዲበር የሚጠብቅ ጨካኝ አምላክ አንተ ያቆት ነህ እኔ ላንተ ጥጅባላ አቆት ብትሆን አንተ ወሰንገላው ሙሉ ቤተሰባችንን ይበላው ነበር ከምድር ላይና ከምድር በታች ያሉትን መሐል ላይ ሆኖ የሚቆጣጠር ዘር ነው ከሱ በላይ ማንንም የለም እየነገርኩ ከዛ ቤቱ ከገባው በኋላ እኛ ወደም ማንፈልገው አቅጣጫ መርቶናል እንደ ጠጣ አዘጋጀል ምንድነው የተፈጠረው እናቴስ ለምንድን ነው ጠላች እኔ ጋር ስላጎቱ ብዙ ማስረጃ አለ እውነት በጣም ብዙ ማቆ ነገር አለ ተደፍራ የማንንም ወንድ መጫወቻ ሆና ብዙ ነገር ሲደርስባት የት ነበራችሁ ህፃን አለ ህፃን ስለ እኔ ስለተወለድኩ ምን አረኩኝ ይውላ ነገር አንተ እኔ ምን አጥፍቼ አንተ ባትወለድ ኖሮ እኔ ፈልጌ ነው የተወለድኩት አረጋሽ ነገር ታለሽ ነገር ታለሽ አንተ ባትወለድ ኖሮ ተኩሶ አንተ በመወለድ ምክንያት ተኩሶ ገላገኝ አሁን ቀጥ ብሎ ወጣ አንተ ያቆት ነህ እኔ ላንተ ጥጅባላ አቆት ብትሆን አንተ ትክክለኛ ለቤተሰባችን የምታስብ ሰው ብትሆን ትሰማኛለህ እኔ ከእናቴ ጋር ያለው ነገር ትፈታ ነበር አንተ ስለተወለድክ ነው ጨካኝ አረመኔ የቤተሰባችን ሰው ነህ አንተ ስለተወለድክ ነው ወንድም ምንም በማያውቀው መስዋዕት ይሆነው አንተ ነበርክ መስዋዕት መሆን የነበረብህ አንተ አሁን የተገለጠልኝ ከዚህ ሁሉ ጀርባ ያለው ለካ አንተ ነህ እሺ በቃ ታረጋግና ተብላችሁ እሺ እኔ እንደዚህ ባላረግ ኖሮ ወንድም መስዋዕት ባይሆን ኖሮ ወሰንገላው ሙሉ ቤተሰባችንን ይበላው ነበር ሙሉ ቤተሰባችንን ያጠፋው ነበር ገባ ለካ እናንተ ናችሁ አንተ ነህ የዚህ ሁሉ ጀርባ የዚህ ሁሉ ሴራ አንተ ነህ ዋናው ለካ አሁን የተገለጠልኝ እስካሁን ቤተሰባችንን ስርስር ስትበላ የነበረው እኮ አንተ ነህ ለካ ይኸውልህ አንተ ብዙ ማታውቀው ነገር አለ ስለዚህ ቀጥ ብለህ ወጣ ወዴትም አልወጣም ዛሬ ወዴትም አልሄድም በቃ እናቴ ሳላገኝ ወዴትም አልሄድም ዝም በይ አንተ ነህ ይሄን ሁሉ ነገር ያመጣህ ማንንም እንዳይገባ ትገሽ ነበር ወዴትም አልሄድም በቃ ይኸውልህ አንተም ብዙ ማታውቀው እኔን ከእናቴ ጋር አገናኝ እኔን ከእናቴ ጋር አገናኝ ወዴትም አልሄድም ውጣ እያልኩ ነው ውጣልኝ እኔን ከእናቴ ጋር አርቃችሁ ምንም አታገኙ እናትህ አንተ ማየት አትፈልግም አልኩህ እኮ ትፈልጋለህ እናቴ ትወድልህ ከ28 ዓመት በኋላ ናገኘች እሺ ቁጭ በሉ እሺ ቢያንስ ቁጭ በሉ እሷን ፍለጋ መከራዬን አይቻለሁ ብዙ መከራዬን አይቻለሁ እሷም አንተን ለማሳደግ አንተን ለመጠበቅ ብዙ መከራዋን አይታለች የታሳደገች 28 ዓመት ሙሉ ከታይ ነበር ይኸውልህ ሆስፒታል ነው ቆጥላኝ ወጣችሁ ይኸውልህ ውጣልኝ ብያለሁ ውጣልኝ ቅርብያት ግን አብረን መኖር ጀምረን ነበር ይኸውልህ ትሰማኛለህ አሁን ቃማችሁ ያለው ውጣልኝ ያለበለዚያ አንገትን ቀንጥሽ ነው ማለት ላንተ ጥይት አላባከንም በደንብ ቅር ላይቭ እየተላለፈ ነው ጉዳችን እንዳለሽ ሰባችን ጉድ የምታረጋው ነገር በሙሉ እኮ አጎተኝ ነገ እጅን ታገኛለህ እኮ አጎተኝ የቤተሰብ ሚስጥር ለምንድን ነው አጎተኝ ይሄው ቤተሰቤ ይሄው ለኔ አንተን ጠልቼ ይመስላል እንዴ እንደዚህ ማረጋው ህዝብ ነው ቤተሰብ እኔ እኮ አጎተኝ አሬ ኖሮማ ወላጅ እናቴን ከኔ ጋር ታስማማ ነበር ለሽና ተረጋጋና ተረጋግተን ሰምቻለሁ እያንዳንዱ ነገር ሰምቻለሁ አንተስ መጣኔ ውስጥ ነበርኩ መኝታ ቤት ተደብቄ ነው የሰማሁት እያንዳንዷን ነገር ለኔ እንደዚህ ማረጋው አንተን ጠልቼ ነው እንዴ ጥቁር ዶሮ በር ላይ አርግሽ ባጣላይ ለኔ ይሄን ነገር ታስባለህ እንደዛ አይደለም እኔ በውስጥ እዚህ ጥርጣሬ ስላለ ነው እዚህ እንዳለ ስለተሰማኝ ነው እንደዚህ ያልኩት ምንድን ነው ንገረኝ በቃ ወዴት ነው ሰርካት እናቴ ምን ልታረጋት ነው ሰርካት አንተ ካልተረጋጋ አንተ ልትረዳን ካልቻልክ ሁሉ ነገር አንተ እጅ ላይ ነው ያለው
አንተ አረጋግተህ የቤተሰባችንን ሰላም መመለስ ካልቻልክ ወሰንገለ ሁሉ ነገራችንን ነው የሚያበላሸው። ምንም ዘራችን ሊኖር አይችልም። አይነት ፈተና ውስጥ ነው የገባሁት። እሺ አሁን ይኸውልህ እኔ በቃ ህይወቴ ተበላሽቷል። አንዴ ከመስመር ወጥቷል። ሁሉ ነገር ብልሽት ወጥቷል። ስለዚህ ምንም አልፈልግም። እኔ ከናቴ ጋር አገናኘኝ ፊት ለፊት ግሩም እንዲህ ስለሆንክ አልፈልግም እንዲህ ስለሆንክ እጠላሃለሁ ተበለኝ። ድጋሚ አይኖና ላይ በቃ ከዛ እቺና ለምሰናበታለሁ። በቃ ይመሮኛል። የተስፋ ቆይታ የእናትህን ሰላም መጠበቅ ትፈልጋለህ አይደል? አዎ። ስለዚህ ሁሉንም ነገር ማስተካከል የምትችለው አንተ ነህ። ምን አድርጌ ነው ማስተካከለው? እኔ ቆይ ታግታ አልነበር እንዴ? ታግታ የነበረች ሴትዮ ጥቁር ለጥቁር ለብሳ እንዴት እንደዛውን አላገኛቻለሁ? ንገረኝ። አንተ ማግኘት ስላልፈለገች ለዛ ነው እንደሞተች ራሷን አሳምና እኔን እንደሞተች አምኜ ነገሮቹ አንተ ማግኘት ስላልፈለገች ራሷን ገላ ራሷን ሸሽጋ በቃ አንተ ማንኛውም ሰው እንደሞተች እንዲያስብ አርጋ ራሷን ደብቃ ኖራለች። ይሄ ደግሞ አንተላች የተነሳ ነው። ይሄን ያህል ምን አጥፍቼ ምን በድዬ 28 አመት ሙሉ ያለ እናት አደኩ። 28 አመት ሙሉ ሳላገኛት አደኩ። አገኘኋት 28 አመት በኋላ። የሁሉ ነገር አንተ በመወለድ ነው የሁሉ ነገር የተፈጠረው። እኔ ምን አርጌ እኔ መወለድ እኔ ፈልጌ ነው እንዴት ወለድኩት? አንተ ሳትፈልግ እናትህ አንተን በመውለዷ በጣም ትጸጸታለች። ይሄ ደግሞ ሙሉ ዘራችንን እንዲበላሽና አልሆነ መስመር ውስጥ እንዲገባ አድርጎታል። ያንተ መወለድ በቃ እኛ ወደማንፈልገው አቅጣጫ መርቶናል። እኔ ቆይ ያኔ የት ነበራችሁ? እሷ እንደዛ ተደፍራ የማንም ወንድ መጫወቻ ሆና ብዙ ነገር ሲደርስባት የት ነበራችሁ? እሱ ነገር እኮ ነው ይሄን ነገር ያመጣው። እኛን አንገታችንን እንድንደፋ ያደረገን ያንተ መወለድ ነው። ገባ? እሷ ተደፍራ አንተ ባትወለድ ኖሮ እኛም አንገታችንን አንደፋም። እኛም ለእንደዚህ አይነት ነገር ይሄን መንገድ መከተል አንችልም ነበር። የቱን መንገድ? የምን መንገድ ተከትላችሁ ነው እንደዚህ መስዋዕት መሆን አይችልም ነበር? ስለ ወንድሜም ታውቃላችሁ? ስለ ወንድሜም ታውቃላችሁ? ወንድምህ መስዋዕት የሆነው በአንተ ምክንያት። አንተ ነው ወንድሜን የገደልከው? መንታ ወንድሜን አንተ ነው ወይ የገደልከው? እኔ አልገደልኩትም። መስዋዕት ነው የሆነው። እጅ አለበት? ይኸውልህ ትሰማኛለህ? የወንድሜ ሞት ላይ እጅ አለበት ወይ? እሺ ተረጋጋ ግሩም፣ ተረጋጋ። የወንድሜ ሞት ላይ እጅ አለበት አንተ? ይኸውልህ ትሰማኛለህ? ልጅህ ማለት እኮ ነው። አሁንም የምልህን ነገር ካላረክ እንዴት በገዛ እጅ ላይ ትጨከናለህ? እሺ አሁን ተረጋጋ። እየነገርህ እኮ ነው። ይኸውልህ የምትሰማኝ ከሆነ ስማኝ። አሁንም አንተ የምልህን ነገር ካላደረክ ሙሉ ቤተሰባችን ሊጠፋ የሚችልበት መንገድ ላይ ነው ያለን። ጠፍተናል ሁላችን። ቆየን ከጠፋን ዛሬ አይደለም የጠፋነው። ሁላችንም እንጠፋለን። አንተም እኔም እናትህም ሁላችንም እንጠፋለን እያልኩ ነው። እንዴት ሆኖ ነው የምንጠፋው? ቆይ ምንድነው? ንገረኝ። እያንዳንዱን ነገር ዝርዝር በዝርዝር ንገረኝ። ምንድነው የተፈጠረው? እናቴስ ለምንድን ነው ጠላችኝ? ንገረኝ። ማታገናኘኝ ከሆነ አንተ እውነታው እንድትነግረኝ እፈልጋለሁ። አንተ ስትወለድ እናትህ ተደፍራ ነው የተወለድከው። ቃሉ እሺ። ስለዚህ ቤተሰባችን ደግሞ ተረግሞ ወደማይፈለግ አቅጣጫ ሄዷል ማለት ነው። አሁን የኛ ዘር ተረግሞ በአንተ ምክንያት ተረግሞ ጥቁር መንፈስ አምላክ ይሆናል። እኔ ቆይ በአንተ የተነሳ የምትሉኝ እንዴ? እናቴ እንድትደፈር ያደረኩት እኔ ነኝ? እኔ ተደፍረሽ ውለጂኝ ብያታለሁ እንዴ? እኔ ምን አጥፍቼ ነው? ምን በድዬ ነው ሌላ ሰው ባጠፋው ነው የምቀጣው? ሌላ ሰው በሰራው ስህተት ለምንድን ነው የምቀጣው? በምንም ምክንያት ይሁን አንተ ስለተወለድክ በቃ ቤተሰባችን በቃ የጥቁር አምላክ ይሆናል እያልኩ ነው። ወደ ጥቁር አምልኮ ውስጥ ገብቷል። ስለዚህ ደግሞ የሚሉትን ነገር ካላደረግን መስዋዕት አድርጉ የሚሉትን ነገር መስዋዕት ካላደረግን ዘራችን ሙሉ በሙሉ ይበላል እያልኩ ነው፣ ይጣፋል እያልኩ ነው። የምን መስዋዕት ነው? ንገረኝ። የምን መስዋዕት? ይኸውልህ አንተ አርገው የነበረው የባለፈው ታማ የነበረ ጊዜ ያረከው ቀለበት
የተደገመበት ቀለበት አውቃለሁ እሱ ነገር እኔ ወደው የኋላ አታስተውስኝ ያን ጊዜ የሰራዋትን ስተት በጠቅላላ አታስተውስኝ ያኔ ብዙ ነገሮች ተበላሽቷል አውቃለሁ በቃ ወርጄ ግን አይደለም ያን ቀለበት እናቴን አገኛለሁ ብዬ ነው ያን ቀለበት የተቀበልኩት ገባ ያ ደግሞ ልብ ውስጥ አለ አሁንም አንተ ልብ ውስጥ አለ እያልኩ የምን ልብ ነው የምታው አንተ ወይ ራስን መስዋዕት ማድረግ ራስን ማጥፋት አለብህ ራስን መስዋዕት ማድረግ አለብህ ወይ ደግሞ ልብ ውስጥ ያለውን ነገር ልብ ውስጥ ያለውን ቀለበት አውጥተም ለኛ መስጠት ስለምን ቀለበት ነው የምታወራው እጄ ላይ ነበር ይሄው ክርክሩን ታያዋለህ ያ ነገር ልብ ውስጥ አለ እያልኩ ነው በቃ ልብ ውስጥ ገብቶ ልብ ውስጥ ነው ያለው እሱን ቀለበት ደግሞ እንዴት ማርገህ ከልብ ውስጥ ለኛ ተሰጠናለህ ማለት ነው ወይም ደግሞ ራስህ መስዋዕት ነው ማድረግ አለብህ ምን ጉድ ውስጥ ነው የተጨመርኩት ይሄ ሁሉ እንዴት ሊፈጠር ቻለ ያንን ቀለበት የሰራው ሰውዬ ሲሞት በመጨረሻ በደሙ የጻፈው ያንተን ስም የጥቁር አምላክ ንጉስ እንድትሆን ያንተን ስም ነው የጻፈው እሱን ሰጥተውኝ እኮ ንግስናውን አልቀበልም ብዬ ብዙ ነገሮች ተፈጥሯል አይደል ከዛ ነው እኮ እናቴን ዶክተር ውስጥ ሊያግታት እንደቻለ ጥርጣሬ ኖሮኝ ነበር ወንድሜ ደግሞ ሄዶ ያገኛት አሁን ደግሞ ይኸውልህ ያንተ ስም ስለተጻፈ ያ ቀለበት ደግሞ ይኸውልህ አንተ ልብ ውስጥ ነው ያለው ስለዚህ ወይ ራስን መስዋዕት ማድረግ አለብህ ወይ ቀለበቱን ለኛ ተሰጠናለም ወሰዱት እኔንም መስዋዕት አርኩኝ እናቴን ግን አገናኝ ሁሉንም ነገር ማስተካከል የምትችለው አንተ ብቻ ነህ እኮ ነገሩኛ በምንድነው ማስተካከለው ነገርኝ መሞት ከሆነ ለመጨረሻ ጊዜ እናቴን አሳዩኝ ከዛ በኋላ እዛው እሞታለሁ በቃ ሌላ እኮ ምንም ሌላ ተጨማሪ ነገር ያስፈልገው ይኸውልህ ያ ታሪክ ሊቀየር የሚችለው በቃ አንተ ስትሞት ወይም ደግሞ በቃ አንተ ስትሞት ራስህን መስዋዕት ስታረግ ብቻ ነው ያ ነገር ቆይ ይሄ ነገር ከኔ ጋር ምንድነው ማጊ ወሰንገላ የምትሉት ነገር ቆይ እኔ ምን አርገው የምትሉኝ ምን ልፍጠር ይኸውልህ የሁሉ ነገር የተፈጠረው ባንተ ነው ይኸውልህ ዝም ብለህ ከሰማኸኝ እኔም ነገር 28 አመት ታሪክ ነው ይሄ ታሪክ ከተጀመረ 28 አመት ሞልቶታል እኮ በኔ እድሜ ስለዚህ እኔ ነኝ የጀመርኩት ይኸውልህ ዝም ብለህ ከሰማኸኝ እኔ እነግርሃለሁ ዝም ብለህ አዳምጠኝ በስነ ስርዓት አዳምጠኝ ይሄን ሁሉ ነገር ማድረግ የምትችለው የቤተሰብህን ህይወትን ማዳንም መግደልም የምትችለው አንተ ነህ እንዴት ሆኖ እኔ ማን ሆኜ ነው እምልህን ነገር ካላደረክ ወሰንገላው ሁላችንንም ያጠፋናል ማን ነው ይሄ ወሰንገላ የምትሉት ቆይ ምንድነው ከኛ ቤተሰብ የሚፈልገው ንገረኝ ይኸውልህ ወሰንገላው ማለት በምድር ከሚኖሩትና ከሙታን መካከል ያለውን ድንበር የሚጠብቅ ጨካኝ አምላክ አዎ እሱ ሁሉንም ነገር ማድረግ ይችላል ይሄ ደግሞ እኛ ቤተሰብ ከገባ 28 አመት ሞልቶታል አንተ ከመወለድህ በፊት የገባነው የተፈራረምነው ቃል ነበር እኛም እንድንወለድ ቤተሰቦቻችን የገቡት ቃል ለሱ የተግባቡት ቃልና የፈረሙት ሰነድ ነበር እና እነሱም እኛ እንድንወለድላቸው ብለው በቤተሰባችን ውስጥ ምንም አይነት ወንጀል ክፉ ነገር እንዳንሰራ እኛም ከተሰራብን ለሱ የሆነ ሰውም የመጀመሪያ ልጅ እንዲገበርለት አድርገው የተዋዋሉት ውል ነበር ማን የተዋዋለ የኛ ቤተሰቦቻችን ናቸው እንደዚህ የተዋዋሉት ወይ ምን አይነት ደውስጥ ነኝ እና በዛ መካከል ደግሞ በአጋጣሚ አንተ እናት ተደፈረች በ16 አመቷ ነው የተደፈረችው እና ትዝታ ሁለት ልጆች ነበር የወለደችው እና በተዋዋሉት ውል መሰረት መጀመሪያ የተወለደው ልጅ ወሰንገላው ይገበርለታል ለሱ ግብር ነው የሚሆነው ማለት ነው የሱ አገልጋይ ነው የሚሆነው እና ግን በስተት ዶክተሩ ተሳስቶ ዶክተሩ ደግሞ የቤተሰቡ የአባል ነውና እሱ ደግሞ አጋጣሚ እናትክ መንታ ስትወልድ መጀመሪያ የተወለድከው አንተ ነበርክ በዛን ሰዓት ወንድምህን
ለሱ መስዋዕት አደረገው። ግን የተፈለገው ያንተ ነው እና ያንተ ደም ደግሞ ያንተና የእናትህ ደም ተመሳሳይ ስለሆነ ለሱ ግብር የሚፈልገው ያንተ ደም ነበር። ዶክተሩ ግን በስተት የወንድምህን እዛ ገበረው። ብዙ ሰዎች የሚያውቁት ግን ወንድምህ በመድኃኒት ስተት እንደሞተ ነው። እሱ ግን ለሱ ነው የተገበረው። አሁንም ቢሆን አንተ የቤተሰቦችን የኔንም ሆነ የእናትህን የቤተሰባችንን መጠበቅ ከፈለክ ሁሉም ነገር በአንተ እጅ ላይ ነው ያለው። ወሰንገላው አንተ እንድትገበር ይፈልጋል። እንደውም ሰሞኑን ነበር አንተን እንደገብርለት ያዘዘኝ። እኔም እንደምታዩ የሱ ተላላኪ ነኝ። እሱ አርግ ያለኝን ነገር ነው ማረግ። ሙሉ ቤተሰባችን በባዕድ አምልኮ ተጨማልቋል። ይሄም እኔም ፈልጌው ያረግነው ነገር አይደለም። እኛም የምናውቀው ነገር አልነበረም። ቤተሰቦቻችን ናቸው ይሄ ሁሉ ነገር ያመጡት። በደህና ጊዜ ልጅ መሞቱ ጥሩ ሆኗል። መቅደስ ውስጥ ያለው ልጅ በደህና ጊዜ መውረዱ ጥሩ ነው። እንደዚህ አይነት ቤተሰብ ውስጥ ምንም አይነት ሰው መቀላቀል አይደለም። ሰማኝ። አሁንም ነገር ቢሆን እናትህ ምንም የምታውቀው አንተን እንድትጠላ ያረጋት በቃ መንፈሱ ነው። አንተም ባለፈው እንደዛ ስትሆን የነበረው በቀለበቱ ምክንያት እንደዛ ነው። ቆይ እያንዳንዱን ነገር ታውቀው ነበር? ቀለበቱን እጄ ላይ ሲገባ ቀለበቱን እኮ የሰጡኝ እናትን አድንበት ብለው ነበር የሰጡኝ። እሷ እዚህ ነው የተቆለፈችበት፣ አንድ መጋዘን አለ የሱ መክፈቻ ቁልፍ ነው ብለው ነው ያንን ቀለበት ወደ እጅ ያስገቡት። እሷም አሁን አንተ እንድታስጠላት አንተም ማየት እንዳትፈልግ አድርገው ተቆጣጥረውታል። በቃ አይምሮዋን ሙሉ ተመርዟል። አንተን ማየት አትፈልግም። አንተም ማየት ስለማትፈልግ እንዳትፈልግ ተደርጎ ተመርዟል አይምሮ። አሁን በዚህ አይነት ሁኔታ ላይ ሆነ አንተም ማየት አትፈልግም እና ስለዚህ ያለው አማራጭ በቃ ሁሉንም ነገር ማስተካከል ያለበት አንተ ለወሰንገላው ሄደህ በቃ ወይ ራስን መስዋዕት እንድታረግ ይፈልጋል ወይ ደግሞ ልብ ውስጥ ያለውን ቀለበት እንድትሰጠውና ለሱ እንድትሰግድ ይፈልጋል። ስለዚህ ለሱ ሄደህ እኔ ነኝ ለወሰንገላው የምሰግደው? አዎ አንተ ነህ። እስቲ እሺ በል እንዴ። እስካሁን ይሄን ሁሉ ነገር ሲነግር ቆይቶ ይኸውልህ ልብ ውስጥ ያለውን ቀለበት አወጣህ ሰጥተው። እኔ እኮ እንዴት ገባ ቀለበት እኔ እጄ ላይ ተደረገ ወደ ውስጥ ወደ ልቤ እንዴት ገባ? ነገርኩህ እኮ አንተ ስትወለድ ዶክተሩም ያው የእንትኑ አባል ነበር የማህበሩ አባል ስለነበረ ወይኔ ዶክተር ነብዩ ተጫወትክብኝ። እሱ ነው ልብ ውስጥ የከተተው ቀለበቱ በህፃንነት። የዛን ሰዓት ደግሞ አንተ መስዋዕት ትደረጋለህ ተብሎ ስለነበረ እንዳጋጣሚ ቻንስ ነው። ያን ግብር ደግሞ አሁን በአንተ መገበር የነበረበት ግብር አልተገበረ አልፏል። ይሄ ሁሉ ጣጣይ ነው የመጣው ደግሞ ባንተ ነው። አሁን ባንተ አትበሉኝ። በቃ እኔ ምን አጠፋው? እኔ እኮ ምንም የማውቀው ነገር የለም። ይኸውልህ አሁንም እኮ እስካሁን ታዲያ የት ነበራችሁ? እናቴን ለምንድን ነው እስካሁን በህይወት እንዳለች አልነገራችሁ? ሁላችንም ይኸውልህ ይሄ ነገር በተዘዋዋሪ እየመጣ በቃ መንፈሱ ይቆጣጠረናል። እኛ የምናደርገው አውቀን የምናደርገው ነገር የለም። በተዘዋዋሪ እየዞረ እየመጣ መንፈሱ ይቆጣጠረናል። በመንፈልገው መንገድ ሳይሆን በሚፈልገው መንገድ ብቻ ነው እንድንሄድ የሚያደርገን። አሁን እናቴ እንዳለችበት ሁኔታ ማለት ነው። እናቴ ያለችበት ሁኔታ እንደነገርኩ ነው። በቃ አንተም ማየት አትፈልግም። ሁሉ ነገር አስጠልቷታል። ይኸው ነው። እሺ ይሄ ወሰንገላ ከኛ ቤተሰብ ጋር እንዴት ሊዛመድ ቻለ? ያኔ ጥቁር ማህበር ተባለ። እሺ አልኩ። ምንድነው ከኛ ቤተሰብ ከባዕድ አምልኮ ጋር ያለው ነገር? ነገርኩ እኮ እኛ እንድንወለድ ቤተሰቦቻችን ልጅ እንዲያገኙ ብለው ከነሱ ጋር የተዋዋሉት ውላለ። የምን ውል? እኔም ማውቀው ቀለበት እንደሰጣቸው ነው። ቀለበት ሲሰጣቸው ያን ቀለበት ሲሰጣቸው ግን ያ ቀለበት ላይ የሰራው መርጌታ
መጥፎም ነገር በዘራችን በእኛ ዘር እንደዛ አይነት ከእሱ ጋር ከተቀላቀሉት ከተፈራረሙት ቤተሰብ ውስጥ የሆነ በቃ መጥፎ ነገር ካረገ ወይ ደግሞ መጥፎ ነገር አደጋም ከደረሰብህ መጥፎም ነገር ከደረሰብህ ግዴታ ይሄን የመጀመሪያ ልጅህን መስዋዕት እንድታረግ ነው ቃል የገባው። እኛ ደግሞ መጀመሪያ አንተ ስትወለድ ትዝታ ተደፍራ ነው የወለደችው። ስለዚህ አደጋ ደርሶባታል ማለት ነው። አደጋ ስለደረሰባት ደግሞ የመጀመሪያ ልጇ ካንተ ጋር እሷ ወንጀሉን አደጋ ደርሶባት አንተን ስለወለደች ያንተ ደም ደግሞ ከሷ ደም ጋር ስለሚመሳሰል ግዴታ አንተ መገበር ነበረብህ ማለት ነው ወቅቱ። ስለዚህ አንተ ወይ ራስህን መስዋዕት ማድረግ አለብህ ወይ ደግሞ ቀለበቱን ሰተክ አንተ ለሱ መስገድ አለብህ ማለት ነው። ይሄው ነው። እኔ አንተን እንድገብር የታዘዝኩት በዚህ ሳምንት ነበረ። ግን ቀናቶች ባለፉ ቁጥር እኔም ታዛዥ ነኝ። ቀናቶች ባለፉ ቁጥር በቃ የታዘዝነውን ካላረግን ሙሉ ስጋችንን እየበላው የኛን ስጋ እየበላ ነው የሚኖረው ወሰንገለው ማለት ነው። ይሄው አታይም እኔም ጥፍሬ እያለቀ ነው። ይሄን ባለማድረጌ ነው አንተን ቀን በቀን ስጋህን እየበላህ ነው የሚሄደው ማለት ነው። ስማምድ ቆይ ምንድነው እንዴ? ይሄን ነገር ግን ምንድነው ማታስቆሙት እናንተ? ይኸውልህ አንዴ ገብተንበታል። ስለዚህ ማስተካከል ያለብህ ነገር ሁሉንም ማስተካከል ያለብህ ነገር ብታስተካከል አሪፍ። ቆይ እናቴም ላይ ነገር ይከሰታል? አዎ ሁላችንም ላይ በቃ እንደዚህ አይነት ነገር ውስጥ አንዴ በቃ ዘራችን ሙሉ ገብቷል በቃ። ስለዚህ ይሄን ነገር ማስተካከል ያለብህ አንተ ነህ። እንግዲህ ትንሽ ጊዜ ስጣለሁ፣ ማስተካከል ያለብህን ነገር አስተካክል። እሺ ደግሞ ወይሽ እስካሁን ብዙ ነገር አድርጌያለሁ፣ ብዙ ነገር ተከላክያለሁ። ከዚህ በኋላ ግን ምንም በቃ ከዚህ በኋላ ምንም ማረገው ነገር ስለሌለ ራስሽ መስዋዕት ትሆኛለሽ። እንዴ ምን አረገሽ? ቆይ እሷ ምን ለምንድን ነው እሷ መስዋዕት የምትሆነው? እኔ መኖር ፈልጋለሁ። ከፈለግን ቤትን ጥዬ ልውጣለሁ። እንዴ አንቺ የትም ብትሄጂ ልታመልጫት ሲል ስለዚህ ያለሽ አማራጭ መስዋዕት መሆን። ለምንድን ነው መስዋዕት የምታረጋው? እኔ ለምንድን ነው እሺ መስዋዕት የምታረገኝ? እንዴ እኔ ለምን መስዋዕት ታረገኛለህ? እኔ ገና እኔን የሚጠብቀኝ ስንት ቤተሰብ አለ አይደል እንዴ? ማስተዳድረው ስንት ቤተሰብ እንዳለ ታውቃለህ። እኔ ጨርሻለሁ። አንተ ማስተካከል ያለብህን ነገር አይደለም ባይሆን ሰማኝ። እሷ ምንም መስዋዕት ምናምን የሚባል ነገር የለም። በቃ እዚህ ጉዳይ ውስጥ አሁን እያልከኝ ያለው ማስተካከል የምትችለው አንተ ነህ ብለኛል አይደል? ስለዚህ እኔ ማስተካከል በምችለው መንገዱ በጠቅላላ አስተካክላለሁ። በቃ ቤተሰቤን መመለስ ነው የምፈልገው እኔ። እሷ ደግሞ መስዋዕት ትሆናለች። እንግዲህ የምታረጊውን ነገር ታረጊያለሽ። የትም ብትሄጂ የምታመልጨው ነገር አይደለም። ቆይ እሷ ምን አገናኛት ከዚህ ቤተሰብ ጋር? ጨርሻለሁ። እኔ ብዙ ነገር እስካሁን በጣም አይደለም መልስልኝ እንዴ። ከዚህ ቤተሰብ ጋር ምንድነው የሚያገናኛት እሷ? እኔ ብዙ ማስተዳድረው ቤተሰብ አለ፣ ብዙ ማደርገው ነገር አለ። ምን አጥታ ነው እሷ? ለምንድን ነው መስዋዕት የምትደረገው እሷ? በቃ መስዋዕት ትሆናለች። አንተ ብዙ ማጣቀው ነገር ስላለ ይኸውልህ ነግሬያለሁ እኮ ንገረኛ። ቤተሰባችንን መስዋዕት ከእንደዚህ አይነት ነገር እናትህን መጠበቅ ከፈለክ አንተ ያልኩህን ነገር ብቻ እንግዲህ ምንም እየሆነ ያለው እባክህ አድነኝ። ሰምተዋል? ሊያስገድለኝ እኮ ነው። ሊያስገድለኝ ነው እያልኩ እኮ ነው። እንዴ መብለጥ አልችልም። በቃ ያስገድለኛል። ቆይ እዚህ ቤት ስትገቢ አንቺ ውል ተዋውለሻል? አዎ እሱማ ቤተሰቦችን እኔ በጣም የድሃ ልጅ ነኝና አባቴ በጠና ታመመ። ስለዚህ የግድ እሱን ለማሳከም ብዙ ገንዘብ ያስፈልገኝ ነበር። እናቴም አቅመ ደካማ ናት፣ ምንም ነገር ማድረግ አልችልም። ከዛ እንደዛ ተቸግሬ በነበርኩበት ወቅት አጎቴን አገኘሁት። ከዛ እኔ የምትፈልጊውን ያህል ገንዘብ እሰጥሻለሁ፣ እኔ የቤት ሰራተኛም ስለምፈልግ እኔ ቤት ነኝ ምናምን አለኝና ከዛ ቤቱ ከገባው በኋላ
እሺ ነገር አይዞሽ ተረጋጊ ይኸውልሽ ምንም ነገር አይፈጠርም እኔ በተቻለ ሁሉም ነገር እከላከላለሁ ይኸውላችሁ አንዳችሁ ተከተሉት ወዴት እንደሚሄድ ተከተሉት በምንም ታምር ዳያት አባቴ እንደሚያሳክምልኝ ቃል ገባልኝና አባቴን ካሳከመ በኋላ ቅድመ እንትን መቀበል አለብሽ ምናምን አለና የሆነ መድኃኒት እንድጠጣ አዘጋጀልኝ አመጣ የሆነ መድኃኒትና አልጠጣም ብዬ ካንዴም 2-3 ጊዜ ላመልጥ ሞከርኩ ግን አልቻልኩም በቃ እንደዛ ከሆነ ቤተሰቦችሽን ጨርሳቸዋለሁ ታናናሽ እህትና ወንድሞች አሉ እነሱንም ማሳድገው እኔ ነኝ ቤተሰብሽ እንዳለ ጨርሳለሁ አንቺንም ገልሻለሁ ብሎ በተደጋጋሚ ያስፈራኝ ካንዴም 2-3 ጊዜ ላመልጠው ሞክሬ ነበር ከዛ ያን መድኃኒት አጠጣና ይሄን ቀለበት አንገቴ ላይ አሰረልኝ ግን እውነት እኔ ፈልጌ አይደለም አስገድዶኝ ነው እውነት ግን አንተ የምታድነኝ ከሆነ ከዚህ ነገር እኔ ብዙ ነገር እነግርሃለሁ እኔ ጋር ስላጎቱ ብዙ ማስረጃ አለ እውነት በጣም ብዙ ማውቀው ነገር አለ ለማንም አልናገርም ብዬ ለራሴ ቃል ገብቼ ነበር ግን ከህይወት የሚበልጥ ነገር የለም አንተ ብቻ እንደምታድነኝ ቃል ገባልኝ ተረጋጊ ይኸውልሽ አሁን ምንም ነገር አይፈጠርም ቆይ ወዴት ነው ሄደው እኔ ምን አውቄ እኔ የት እንደምሄድ እኔ በምን አውቃለሁ እኔ የት እንደምሄድ ምንም ማውቀው ነገር የለም በቃ ይሄዳል ይመጣል በመዘብዘፊያ ደም ያመጣል ብዙ ነገር ያመጣል የምንድን እኔ አላቅም እኔ አርጊ የሚለኝም ብቻ ማለት ቆይ እሱ እያለ ለምን ሁሉ ነገር አልነገርሽም ለምን ዝም አልሽ እሱ እያለ ፊት ለፊት ይጥፋኝ እንዴት ነው እኔ እያለሁ አይነካሽም ነበር ኧረ እባክህ አንተ እያለህ አይነካኝም እሱ እኮ የራሱ የሆነ ኃይል አለው እንዴት ነው የምታስበው ቆይ አንተ ሺ ጊዜ የፈለገ ኃይል ቢኖረው ዝም ብለን እዚህ ጋር አንሞትለት ነው ሰብስቤ ይዘህ የመጣው እሱ እኮ ኃይል አለው እያልኩ እኮ ነው እኔ እኮ ብዙ ነገር አውቃለሁ እኮ እኔ ብዙ ሚስጥር አውቃለሁ ለራሴ ከዚህ በኋላ መቼም ይሄን ነገር ለማንም አልናገርም ብዬ ቃል እስከገባ ድረስ ያስደረሰኝ ነገር እኮ ያጎትህን እኮ ብዙ ማውቀው ነገር አለ ምንድነው አሁን ይኸውልሽ ነገሮች እንዳለ እየተወሳሰቡብኝ ነው ይኸውልሽ ይገባሻል አይደል እናቴ ጠልታኝ ብዙ ነገሮች ተከስተዋል አሁን ደግሞ ጭራሽ አዲስ መረጃ ነው እየተነገረኝ ያለው ገባሽ አይደል አንተ ስትሞት ነው ይሄ ቤት ወደ ነበርበት ቀድሞ ሁኔታ የሚመለሰው ይያለኝ ነው ስለዚህ እኔ አሁን ለመሞት ራሴን እያዘጋጀው ነው ያለው እኔን ሳልሰማሁም ገበርሻለሁ ብሎኝ ሲወጣ አንተ ብቻ አንተስ ቢያንስ በጦስህ ነው አንተ በጦስህ ነው እኔ ምን አደረግኩ በጦስህ እኔ ምን አጥፍቼ አንተ እኮ እዚህ ቤተሰብ ውስጥ እኔ ተፈጠርከው እኔ ምንም በማላውቀው ነገር ይኸውልሽ እዚህ ቤተሰብ ውስጥ መፈጠርን አይደለም ማየት ያለብሽ አንቺ እኔም ሳላውቀው ነው እዚህ ጉዳይ ውስጥ የገባሁበት እንጂ እኔ ሰውማ ፈልጎ መወለድ ቢፈልግ መርጦ መወለድ ቢፈልግ ከሌላ ቤተሰብ ወለድ ነበር ግን መርጬ ፈልጌ አይደለም የተወለደ ይሄው ዛሬ አንተ ስትመጣ ነው እንደሚገብረኝ ራሱ የነገረኝ እንጂ ለኔ በጣም መልካም ሰው ነበር እኔን ከማስፈራራቱ እኔን ያን ሁሉ ነገር ከማረግ ውጪ ለኔ አጎት በጣም ጥሩ ሰው ነበር በጣም ነበር የሚንከባከበኝ እስከ ዛሬ ድረስ አንተ እስከምትመጣ ቀን ድረስ ማለት ነው በጣም ብዙ ነገር ለኔም ለቤተሰቤም ሲያደርግልኝ ነበር የቆየው ታዲያውን ምን ተከስቶ ነው አንተ መጣህና ነገሩን በሙሉ አፈነዳዳው ድብልቅልቅ ወጣ ይሄው እኔም አንድ ሟች ነኝ አንድ ግብር ሆኛለሁ እኔ ቆይ እዚህ ቤት ስትገቢ አንቺ እንዴ ምንድነው የማይሆን አንገትሽ ላይ የምን ቀለበት ነው አንገትሽ ላይ የማይሆን ልትሸውጂኝ ነበር የምን ቀለበት ነው አንገትሽ ላይ የማይሆን እኔ ምንም ልሻው አጎትህ ነው በቃ አምጥቶ አድርጊ ያለኝ አደረኩ ይህ ቀለበት ይለያል እኔ ጋር ካለው ቀለበት ይለያል እኔ እስካሁን ካየዋቸው ለየት የሚል ቀለበት ነው ነው አንቺም አለሽበት አይ እንደምታስበው እዚህ ጉዳይ ውስጥ አለሽበት ወይ እኔ የነገርኩ ታሪክ ነው አጎትህ ነው በቃ አጎቴ ምን አደረገ እሱ ነው አምጥቶ እንዳደርገው ያስገደደኝ ለምን መቼ ቆይ ምን ያህል ጊዜ ነው እዚህ ሰራሹ
እዚህ ቤት ከመጣሁ ገና 5 ቀኔ ነው። ካጎቴ ጋርስ? ካጎቴ ጋር ግን ብዙ አመት ሆኖኛል እኮ። መቼ ነው ያደረገልሽ ይሄንን ቀለበት? አንገትሽ ላይ መቼ? በገባው በአመቱ በቃ ይሄ ቀለበት ነው አድርጌው ነበር። ለምን ምክንያት ነበር ያደረግሽው ቀለበት? አንገትሽ ላይ ምን ይሰራል? ሁሉም ነገር አስገድዶኝ ነበር አልኩ። አንገትሽ ላይ ምን ይሰራል ቀለበት? አንገቴ ላይ እንዳረገው ነው በቃ ያዘዘኝ። አጎትን ያዘዘኝ አንገቴ ላይ እንዳረገው ነው በቃ የሰጠኝ። እጅሽ ላይ አላረግሽም እስካሁን? አይ አላደረስኩም። አርጌው አላቅም፣ እጄ ላይ አርጌው አላቅም። ይኸውልህ አሁን አንድ ነገር ቃል ከገባህልኝ እኔ ብዙ ነገር እነግርሃለሁ። ቀለበት ከስመልስ ጋር ይኸውልህ አሁን ህይወቴ እንደምታደር ቃል ከገባህልኝ ማለት ነው ብዙ ነገር እነግርሃለሁ። እኔ በጣም ብዙ የምነግርህ ነገር አለ። ንገሪኛ። ግን ቃል ግባልኝ በመጀመሪያ። ታተርፈኛለህ? እውነት አይገብረኝም እሱ። እኔ ሰው ሲሞት ቆም የማያይ አይነት ተራሱ አይደለሁም። ገባሽ? እውነትህን ነው። እሺ ሰው ነኝ አስባለሁ። ቀጥይ። ምንድን ነው የምትነግሪኝ? እዚህ ቤት ውስጥ ማለት ነው ሌሊት 6 ሰዓት የሚያለቅስ ህፃን አለ። ህፃን ስልህ ይሄ የአመት የ2 አመት ምናምን ህፃን አይደለም። ይሄ ህፃናት ይሄ አራስ ቤቱ ነው የሚያለቅሱት። ለቅሶ አለ አይደለ? እንደዛ የሚያለቅስ ህፃን አለ ሌሊት 6 ሰዓት ላይ እዚህ ቤት ውስጥ። ብዙ ጊዜ ሌሊት 6 ሰዓት ነው። ጎረቤት ህፃን አለ ወይስ እዚህ የለም? ግቢውን ታውቀዋለህ? ይሄን የሚያክል ግቢ ባዶ ጫካ የለውም። ታዲያ የምን ህፃን መጣ እዚህ? ይመስለኛል ያንተ መንተ ወንድም መንፈስ መሰል። ስለምን መንፈስ ነው የምታወሪው? እዚህ ምን ያደርጋል የኔ መንታ ወንድም መንፈስ? አሁን ምንድነው ሲያወራ የነበረው? ሰውዬው መንታ ወንድም ነበር አይደል? ይሄን ታውቅ ነበረ? እና ልጁ ደግሞ እንደተወለደ ነው የተገደለው። አውቃለሁ፣ እንደተወለደ ተገደለ። ለኔ ተብሎ ሰማሁ እኮ እያንዳንዱ ነገር ነግሮኛል። እና እሱ ያው ሌሊት ያለቅሳል ለረጅም ሰዓት 1 ሰዓት ወይ 2 ሰዓት ያለማቋረጥ ያለቅሳል ያ ህፃን። እዚህ ቤት ካልኖር አይገባህም። በቃ ካልቆየ ካልሰማው ድምጹን አይገባህም። በደንብ ነው የሚሰማው እዚህ ቤት ውስጥ። ልጁ ነው የሌለው፣ ድምጹ አለ በደንብ። አጎት ብዙ ነገር ሲያወራ ሰማዋለሁ። በጣም በስልኬ ራሱ ብዙ ያዝኩበት ፋይል አለ። ብዙ ነገር ቀርጬ ያለው እኔ ስለ አጎት ማውቀው በጣም ብዙ ነገሮች አሉ። አንተ ብቻ አድነኝና ሁሉንም ፋይል እሰጥሃለሁ። ሁሉንም ነገር የቀዳሁት ድምጽ ሪከርድ ያደረኩትን ያነሳሁትን ፎቶ ሁሉንም እሰጥሃለሁ። እውነት ምልልሃለሁ። አንተ ብቻ አድነኝ ብቻ። እኔ ነገርኩሽ። አሁን የምፈልገውን መርጃ ነው። ይኸውልሽ እኔ እዚህ ቤት የመጣሁት እናቴን ፍለጋ ነው። ገባሽ? እናቴን ፍለጋ መጥቼ ነው ይሄ ሁሉ ነገር የተደበላለቀብኝ። አሁን ምን እንደማስብ አላውቅም። እኔ እናቴ እንዳለች አላውቅም። ምን እንደማስብ አላውቅም። ይኸውልሽ አሁን ላይ እየተሰማኝ ያለውን ነገር የማስበውን ነገር አይተሻል። ሰውየው እንኳን ወጥቶ አጎቴ እንኳን ወጥቶ አልተከተልኩትም። ደንዝዣለሁ። ምክንያቱም ብዙ ነገር ወደ ህይወቴ እየመጣለሁ። የሰማሽ ነው አይደል? አንዴ ቀለበት፣ አንዴ በአዳም ልኮ ጥቁር ማህበር ወሰንገላ ብዙ ነገር እየተባለ ግራ ገብቶኛል። በዛ ላይ ለምንድን ነው አንቺ አንገት ላይ ያለው ቀለበት ከሽመልስ ጋር? ሽመልስን ካላወቅሽው ደግሞ የኔ ጓደኛል እንደዚህ አይነት ቀለበት ያለው እሱም አንገቱ ላይ ነው ያለው። ለምንድን ነው የተመሳሰለው? ስለኔ ቀለበት ማውራት ለምንድን ነው የተመሳሰለው?